ሺት ሆኜ 3 ፖይንት ይዤ የምወጣ ሰው ነኝ። ሺት ሆኜ አልሞከርኩም። ደሆል ጌም አልሞከርኩም። ግን ስቲል 3 ፖይንትስ ማን 2 ጎል አግብቻለሁ። ማኖ ምናምን ዊ ዶንት ኬር ኤጌን ሴም ፕሌየር አንድ አይነት ተጫዋች 3 ነጥብ ቶፕ 4 መጣን። ኖቲንጋም ፎረስት ሜዳ ላይ መጥቼ ይህንን ያልቆረጠ ያለኝን ዛፍ እየተወዛወዘ ሊያስቸግር ይችላል። ንፋሱ ሊያግዘው ይችላል። አንተ ግን መጥረቢያው ካለ መቁረጥ ነው። ቆረጥኩት። አሁን እቋጠራለሁ። አርሰናል ላይ እቋጠራለሁ። በነፃነት አርሰናል ላይ እቋጠራለሁ። ኑ ላይቭ ኑ አርሰናል ላይ እንቋጠር። ትልቅ ቲም ስትሆን እንደዚህ ነው። በቃ ትልቅ ቲም ስትሆን ማስተማር ነው ያለብህ። በቃ ተስፋ ለመቁረጥን ነው እያነጽነው ነው ፕሪሚየር ሊጉን። እኛ ከዳኛ ጋር ተፎካከርን። ከምን የማካሊስተርን ጎል ሻሩ ሌላ ገባን። በቃ ተስፋ ለመቁረጥን ማስተማር ነው ይፈልግ። የዋንጫ ቲም ስትሆን እንደዚህ ነው። በቃ ዋንጫን አስበ ሜንታሊቲ እንደዛ ሲሆን በቃ እንደዚህ ነው። አትሽወዱ። የፕሪሚየር ሊጉ ዛሬ ማች ወጣ ምናምን የሚል ሰውም ስለሰማው ነው እንደዚህ ምለው። አትሽወዱ። አዳዲስ ነገሮችን እየሞከርን ነው። 5 ደቂቃ ተጨምሮ 97ኛው ደቂቃ ላይ አሸነፈ መውጣት እንደሚቻል ነው እያስተማርን ያለው። አትረበሽ። በቃ አሁን ዛሬ ቶተናም እንትን ይላል። ዋንጫ ፉክክሩ ይቀጥላል ማለት ነው። ደህና ቆይ። ኧረ በጌታስ ምን አይነት አድክም የሆነ ጨዋታ ነው። በስመ አብ እድለቢስ ናቸው ኖቲንጋም ፎረስቶች። እድለቢስ አይገልጸውም። ይሄ የደከመው የማይችለው የተንኮታኮተው የአርነ ስሎት ክለብ እረስ በስመ አብ ምን አይነት እድለኛ የሆነ ቲም ነው። የምሬን ነው የምላችሁ። እነሱ ተጫውተው ሊቨርፑል ነጥብ ይዞ ይወጣል። እረስ በጣም ነው ያሳዘኑኝ። እግዚአብሔር ነው የምላችሁ። ኖቲንጋም ፎረስቶች እኮ አባታቸው ማለት ነው። እረስ አድክም የትም ግን አይደርስም። እመኑኝ ቶፕ 4 ከገባ እሱ ዋንጫ እንደበላ ነው የሚቆጠረው። እረስ አድክም የሆነ ቲም። ባለፈውም ሰንደርላንድን እንደዚህ ሰንደርላንድ ተጫውቶ እነሱ ነጥብ ይዘው ወጡ። ይመቻቸው ግን ኤዊን ኢዝ ኤዊን። ወይኔ ሼባ አይ ያርግልህ። እኔ ታውቃለህ ሼባው አልቋጥርብህም። 1-0 በሆነ ውጤት ደገፍ አድርገሃል። ኮንግራ። ግን ይሄ ጨዋታ እንዴት በጭንቅ የተሞላ ነበር ማንዬ። እንዴት ጎል ተሽሮብህ ጎል። ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው። የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው። አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን። ለማንኛውም ቶፕ 4 እንዳትለቅ ዘንድሮ። ይኸውልህ ቼላው እየተንበጫበጨ ነው። ሌላው ትርፌን ያለችው ታውቃላችሁ ቪላን እያየኸው ነው። ቪላ ማጨራሽ ግራ ገብቶታል። ስለሆነ ቶፕ 4 ትገባለህ። ሼባው ወጥረህ ያዝ። ልክ አንተ ከኔ ጋር መገዳደር ስትጀምር የዛኔ ይቋጥሩብሃል። እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ። እንደተመቸህ ቶፕ 4 ግን ግባ ያደርግልህ። እኔ ችግር የለብኝም ካንተ ጋር። ይመቻችሁ ጀማው። ቋጣሪያንስ እስከ 90 ምናምን ደቂቃ የማካሊስተር ጎል ሲሻር 0-0 ቪዲዮ ልሰሪ የሻሼ ደጋፊዎች ኢሞ ላይ ወይም ደግሞ ቴሌግራም ስቶሪ አድርጉት። የምሬ ነው። እንዴት ነው ወሽመጣችሁ ብጥስ ያለ እግዚአብሔር ምስክሬ ነው። የኔ ቆለጤ ሊፈነዳ ደረሰኩ። በራሴ ክለብ እንደመቋጠር ታየኝ ነው እንዴ? ረበ ሚካኤል ምን አይነት ኖቲንጋም ፎረስት ነው በመድኃኒዓለም ያየነው? ምን አይነት ኖቲንጋም ፎረስት ነው ያየነው? ያራዳሉች ፍሎሪያን ቨርትስ ለዚህ ቡድን ምን ያህል ነሰሰሪ አስፈላጊ መሆኑን ዛሬ አይተናል። ያራዳሉች የሊቨርፑል ደጋፊዎች ፍሎሪያን ቨርትስ የሊቨርፑል የጀርባ አጥንት መሆኑን አሳይቷል። ዛሬ መሃሉ ባዶ፣ ማካሊስተር ደግሞ ጆንስ ደግሞ ሶቦዝ ላይ ራሱ እንደዛና እንደዛ እያጫወተው ግራ አጋባው አሰልጣኙ። በቃ ትክክለኛ ዲሲሽኑ ጋክፖንና ሳላን ማስወጣቱ ዛሬ ጠቀመን። ያራዳሉች በቃ እንችላለን። ችለን አይደለም ያሸነፍነው ግን እንችላለን። የምሬ ነው እንችላለን። ገባና አውጣው እንችላለን ነው ማለት ገባና ፎረስት ፈርስት አፍ ተጫውቷል። ማሸነፍ ይገባው ነበር። ምን አገባኝ 3 ነጥቤን ነው የምፈልገው እኔ በዛም በዚህም በባሌም በቦሌም 3 ነጥቤን ነው የሚለው ማካሊስተር። ፈርስቷን ቫር ሊሽርበት ይችላል። ሰከንዷን ግን
ሐቁ ነው ማን እንችላለን ነው የምልህ። 3 ነጥቤን ጋጩ ብየዋለሁ። ፎረስትን ፋይናሊ ማለት ነው በሜዳ በቀል ማለት ይሄ ነው። በሜዳችን መጥተው የምታስታውሱ ከሆነ በፊቱን ጨዋታ 3-0 ነበር ያሸነፉ። ምን ያህል አዝኜ እንደነበር እኔ ነኝ የማውቀው። የዛሬው ጨዋታ ግን ይለያል። በተለይ መጨረሻዎቹ ደቂቃዎች ላይ ያደረግናቸው ትንቅንቆች ዛሬ ማካሊስተር አንደኛ። ያ ጎልን ባይሻርበት ኖሮ 2-0 ነበር የምናሸንፈው። ኤኒሃው ዋናው 3 ነጥብ ነው። አሁን ደግሞ ለቀጣዩ ጨዋታ በደንብ እንቋጠራለን። ቶተናም የልጅነት በአላህ እግር ኳስ አበደች። ማካሊስተር የመጀመሪያውን ጎል አስቆጥሮ ኦፍሳይድ ተብሎበት ነበር ማለት ነው። ግን ደግሞ መልሶ አስቆጥሮ እንግዲህ ሊቨርፑል በመጨረሻው ደቂቃ አሸናፊ መሆን ችሏልና ዋው ይገርማል። ይመቻችሁ። እንኳን ደስ አላችሁ ቤተሰብ። እናቴ ትሙት ስለምንችል አተ ሌባ ሊዘርፉን እናቴ ትሙት ሊዘርፉን ነበር በጠራራ ፀሐይ ዘረፋ በቃ ቤተሰብ ይኸውላችሁ፣ እንደዚህ የሰው ልጅ እንደዚህ ብሎ ያውም ከጀርባ መጥቶት አንድ ቦል የለም። ግፍ ነው፣ እመቤቴን ግፍ ነበር። በጠራራ ፀሐይ ትልቅ ግፍ ሊሰራብን ነበር። ፈጣሪ ጥሎ አይጥለንም። የተገፈውን የሚያነሳ አባቴ ማካሊስተር ደገመችላቸዋ። ደግሞ ኦፍሴር ነው ድጋሚ ሊሽሩት ኢኪቲክ አይደለም የገጨሁት እኔ ባንዴክ ነኝ የገጨሁት አላቸው። ቅርቅር ቶፕ ፎር የግላችን ስጥት ቨርትዝ አለመኖሩ ግን ማለት ነው መሀል ላይ ባዶን ያደረገ የቨርትዝ ጥቅም አሁን ይገባችኋል። ሁላችሁም ይገባችኋል። እንችላለን ቤተሰብ እንችላለን። አው ሊቨርፑል ምን አይነት የመጨረሻ ደቂቃ ድራማ ነበረ። መጀመሪያ ጎል አገባ፣ በእጁ አስገባ ተብሎ ተሰረዘ። እራሱ ማካሊስተር አላገባም። ዋው ለማንኛውም እንኳን ደስ አላችሁ። ለኛ ለምትቋጥሩ ሊቨርፑል ደጋፊዎች፣ ለአርሰናል ለሚቋጥሩ ታሽካዋጮች ሳይሆን ለኛ ለምትቋጥሩ እንኳን ደስ አላችሁ። የሚገርም ጌም ነበረ። አክቹአሊ ጌሙ ወደ መጨረሻ ማለት ነው ኦርቴጋ ሳዝኖኛል። የምር በጣም ብዙ ኳስ የመለሰ ነበረ። ሊቨርፑል ግን በቃ አሁን ከዩናይትድ ጋር እኩል ሆኗል። ግን በቃ ይሄ ሞራል የለውም ቲሙ። ለምን እንደሆነ አላውቅም። በጣም ይሄ የሚዋደቅ የሚሯሯጥ ሰው ምናምን በጣም ብዙ የለም እና ቀዝቅዘዋል እንዳለ ለምን እንደሆነ አላውቅም። ምክንያቱም ከዚህ በላይ ምን የሚያነሳሳ ነገር እንዳለ አላውቅም። ብቻ እድለኛ ናችሁ። መጨረሻ ላይ ነጥብ ይዞ ወጥቷል። 3 ነጥባችሁ ማለት ነው። በጣም ከባድ ጌም ነበር ለነሱ። ኖቲንጋሞች ሲሄዱ ብዙ አያስፈሩም። ኳሱን ይዙታል፣ ይዘው ካውንተር ምናምን ይመጣሉ፣ ግን ብዙ አያስፈሩም። ኤኒዌይ ሊቨርፑል ደጋፊዎች እንኳን ደስ አላችሁ። አሪፍ ጌም ነበረ። መጨረሻ ደግሞ የቫን ዳይክም ደግሞ ኦፍሳይድ መስሎ ነበረ፣ ግን አይደለም። ለማንኛውም ኮንግራ ብለናል። ይመቻችሁ። አሁን ዳይ ወደ ቋጠሩ የምትቋጥሩ የሊቨርፑል ደጋፊዎች ተዘጋጅተናል በሉን። ይኸው አሁን ኖርዝ ለንደን ደርቢ ወደዛ እንዙር። ሊቬ ከመድረሷ ፎረስት መበጠሷ ማለት እዚህ ጋር እኮ ነው። የአራዳ ልጆች ሌላ ነገር የለውም ነው የምልህ። በሽርፍራፊ ሰከንድ አሌክሲስ ማካሊስተር ባስቆጠራት ጎል ሊቨርፑል ወሳኝ 3 ነጥብ ማሳካት ችሏል ማለት ነው። ምንም ቢሆን እዛው 6ኛ ቢቀመጥም ከቼልሲ ጋር ነጥቡን እኩል በማድረግ በጎል ክፍያ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ እዛው ጭማሪ ደቂቃ ላይ ራሱ አሌክሲስ ማካሊስተር ማለት ነው ጎል አስቆጥሮ ነበር። ነገር ግን እጅ ነክታል በሚል ዳኛው በጣም አጠራጣሪ የሆነ ፍርድ ፈርደው ኳሱ ተሽሯል ማለት ነው የመጀመሪያው ጎል። ነገር ግን እዛው በሁለተኛው መልሶ ማስቆጠር ችሏል ማለት ነው። እኔ የምለው ጎብዬ አሰልጣኝ አርኒ ስሎት ምን እንደጀመረው አይታወቅም። ይሄ ሪዮ ኤንጉማ የሚባል ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው። ከቦታው ውጪ ራሱ በሳላ ተቀይሮ ገብቶ እጅግ በጣም አስደናቂ እንቅስቃሴ ሲያደርግ ነበረ በዛሬውም ጨዋታ ማለት ነውና ይሄን ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው ማለት ጎቤው። በዛ ላይ ደግሞ ማለት ነው ዛሬ ሊቨርፑል 120 ደቂቃ ተጫውቶ የመጣ ነው የሚመስለው ማለት ነው። ይሄ ፕሌይኦፍ ውስጥ የነበረ ቡድን ነው የሚመስለው። በጣም ተዳክመው ነበረ ማለት ነው። ነገር ግን ትልቅ ነው። ባለቀም ሰዓት ቢሆን ወሳኝ 3 ነጥብ ማሳካት ችለዋል ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቱ እና ባናውጣው ይላል አሌክሲስ ማካሊስተር። የኔ አባት ትለያለህ አባቴ። ወይኔ ባር እጁን ሰብስቧል እኮ የመጀመሪያውን ጎል ሽሮበት ራሱ ደገመዋ። የእውነት አምላክ አልካደንም። ኧረ ትለያለህ ማለት ነው አባቴ። ኧረ ቶፕ 4 መጣንልክ። ቼላው ትናንትና ነጥብ ጥሎ ነበር። ደስታዬን መቆጣጠር አክቶኛል ማለት ነው ፋሚሊ። ቶፕ 4 መጣንልክ። ምረቋጣሪ ግባ እናውጣ። ዛሬ 90 ደቂቃ አስቋጥረናችሁ በመጨረሻ ደቂቃ ስጠት እንለያለን ፋሚሊ። ቪዲዮ ሼር ኮፒ ሊንክ እያደረጋችሁ አውጡልኝ። ይመቻችሁ። ምን አይነት እብድ ጌም ነው! ምን አይነት እብድ ጌም! ሊቨርፑል 1-0 ኖቲንጋም ፎረስትን አዌ አሸንፏል ማለት ነው። ጨዋታው ሲጀመር 3-0 4-0 የሚሸነፍ ነው የሚመስለው። በነገራችን ላይ ሪዮ እንጉማ የተባለ ልጅ
ጋክፖና ሳላን ከሚያጫውት አርነ ስሎት ልጁን ወይ ለሁለት እንዲከፍሉት እዚህና እዚህ ቢያጫውተው የተሻለ ጥቅም ይሰጣል ማለት ነው። ገብቶ ጌሙን ቀያየረው። ሲጀመር ሌፍት ዊንግ ላይ ነው የምናውቀው ልጁን። በዚህ በኩል ገብቶ ጌሙን እሱ ነው እንዲያሸንፉ ራሱ የረዳቸው ማለት ይቻላል። በሱ ባይሆንም የገባው ጎል ሞመንተሙን የሰጣቸው እሱ ነው ለመጀመሪያው ጎል የሌለው ለማንኛውም እብድ ጌም ብያለሁ። 93ኛ ላይ ነው ምናምን ማካሊስተር አግብቶ እጅህን ነክቶ ነው የገባው ተብሎ ዲፍሌክሽን ነበርና እጅህን ነክቶ ነው የገባው ተብሎ ተሽሮበት ጸለየ መሰለኝ። ከዛ በኋላ 97ኛ ላይ የተገጫጨ ኳስ እግሩ ላይ ወደቀለት፣ ድጋሚ ያገባው። እሱም ሊሻር ቫራይቶት ነው ያጸደቀው። የቶፕ 4 ውድድር አምሯል ሸገን ከዋንጫ ውድድር በላይ የዋንጫው እንደሆነ ተጠናቋል። 45 አረ ማካሊስተር ወሽመጤን የበጠስከው ወሽመጤ ይበጠስ። ባለቀ ሰዓት ወሽመጤን ትበጥሷለን። ኖቲንጋም ፎረስት የሚባል ቡድን አይረባም። ለቋጠሮ የማይመች ቡድን ኖቲንጋም ፎረስት። ቀጣይ ዓመት ቻምፒየንሺፕ ላገኘው ነው የምፈልገው። ይህ ቡድን እንዴት ነው ፈርስታፍ የማታገባው? ሼቦ ተጨንቋል እኮ ፈርስታፍ እንዴት ኖቲንጋም ፎረስት አንድ ጎል አያገባም? ዛሬ ቋጠርኩኝ። ለወያለው ካስቀመጥኩት 2 ፍሬ አንዱን ተጠቅሜ ቋጠርኩኝ። ባለቀ ሰዓት ግን ወሽመጤን በጠሳችሁት። ወሽመጤን ነው የበጠሰው። ኧረ በስመ አብ! እንደ ቀልድ 3 ነጥብ እንካ። ለእኔ 3 ነጥብ እንዴት እንደሚጠቅመኝ ያውቀዋለሁ። ሼባው ዘንድሮ ኢሮፓ ሊግ ወይ ኮንፈረንስ ሊግ ነው መጫወት ያለበት። ካልሆነ ደግሞ እንዲወርድ ነው የምፈልገው። ግን ኖቲንጋም ፎረስት የሚባል ቡድን ቻምፒዮንሺፕ አይመጥንም። ለቻምፒዮንሺፕ 90 ምናምንኛው ደቂቃ ላይ ተሽሮባቸው ድጋሚ ይገባባል። በክት ቡድን ኖቲንጋም ፎረስት ከቋጠሮ ማህበሩ ተሰርዟል። ኖቲንጋም ፎረስት የሚባል ቡድን ከዚህ በኋላ ሲጫወት አንቋጥርም፣ ከማንም ጋራ ማለት ነው። ኢቭን ከወያላው ጋራ ሲጫወት አንቋጥርም፣ አይረባም። ኧረ በስመ አብ! አንዲትም ላም በወሊድ ምክንያት መሞት የለባትም። አንድም ሼባ በደም ግፊት ምክንያት መሞት የለበትም። ስለዚህ አፉ ብለናል። ጀማው ትልቅ ቡድን ስትሆን እንደዚህ ነው ጀማው። ምንም ብንቸገር ጀማው ትልቅ ቡድን ማለት ነው ጀማው። ትልቅ ቡድን ስደገፍ እንደዚህ ነው ጀማው። ባለቀ ሰዓት ይሄ ነው እኮ የሚያስፈልገው። ምንም ብንቸገር ዛሬ 3 ነጥቡ የግድ ነበር ጀማው፣ የግድ ነበር። ለቶፕ 4 የሚያስፈልግ ነጥብ ጀማው የሚያስፈልግ። ግን በዛሬው ጨዋታ 3 ነጥቡ ተወስዶ ያመላጣ ቅለራስ ቢባራ ደስቴ ነው የእውነት። ተሸንፈን አረስሎት የሚባል ደንቆሮ ቆሻሻ አሰልጣኝ ቢባራ ደስቴ ነው። ዋናው ግን 3 ነጥብ ነው። የሚገርም ድል ጀማው፣ የሚገርም ማካሊስተር እድል አንተና ስትል እንደዚህ ነው ጀማው። ያ ተሻረ አስቆጣር እንደገና የሚገርም ጨዋታ ጀማው። በቃ ተበልጠንም ተቀጥቅጠንም ብንሸነፍ ዋናው 3 ነጥብ ናት። አሁን ዳይ ወደ ቋጠሮ ጀማው። ድል ለአርሰናል ጀማው። አሁን ድል ለአርሰናል ወደ ቋጠሮ ጀማው። ፒሳይ አለት ይላል ግባለት ሊቪያንስ። በቃ እኔ ቶፕ 4 ላይ የሚፎካከረኝ ክለብ እየፈለኩ ነበር። አሁን በትክክል አግኝቻለሁ። በቃ አሁን ሊቨርፑል ቶፕ 4 ላይ ይፎካከረኛል። ባትገባም እንኳን ቢያንስ ስትፎካከረኝ ደስ ይለኛል። እንደዚሁ በነፃማ ቶፕ 4 መግባት አልፈልግም። ግዴታ ልትፎካከረኝ ይገባል። ለማንኛውም ባለቀ ሰዓት የሚሆን ኦፍሳይድ የሆነ ኳስ ማግባ መንበልም ብቻ ቶፕ 4 የሚፎካከረኝ ክለብ ፈልግ ነበር። እኔ ነግሬያለሁ አስቀድሜ። እኔ ሞቻለሁ። አንተ በዚህ ዓመት ቶፕ 4 በልጠኝ ከገባህ እኔ ሞቻለሁ ብያለሁ። እሱን ቃሌ መቼም አከብራለሁ። ሰምቡሳ ማካሊስተር ሰምቡሳ ባለቀ ሰዓት ጉድ ሰራህን። ባለቀ ሰዓት ጀማው ተቋጥሮ ነበር እኮ ተቋጥሮ ነበር። ይሄ ሰውዬ ነው ጉድ የሰራን እኮ ሸታታ ሽማግሌ እንደው ጉድ ሰራህን። አሁን በቃ ቋጠሮ ቀይረን ወደ አርሰናሉ ጨዋታ እንቋጠር። ያራዳ ልጆች ሊጀምር ነው። የአርሰናሉን እንቋጠር። ይሄ አልሆነ።